አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚች ቀን በአንጾኪያ ከተማ የሰራዊት አለቃ የነበረው ከቅዱስ ፋሲለደስ ጋር 300 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አውሲማ ሀገር ኤጲስቆጶስ አባ ሞይሲስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ድንግል ነበረ። የቤተ ክርስቲያን መጻሕፍትንም ሁሉ ተምሮ ዲቁና ተሾመ። ከዚህም በኋላ ወጥቶ ወደ አስቄጥስ ገዳም ገባ። በአንድ ጻድቅ ሰው ዘንድም መነኮሰ። በዚያም እያገለገለ በጠባቧ መንገድ ተጠምዶ ያለ መብልና ያለ መጠጥ ያለ እንቅልፍም እየተጋደለ 18 ዓመት ኖረ። ከብዙ ፍቅርና ትህትና ጋራ ዘወትር በጾምና በጸሎት ይተጋ ነበር። ትሩፋቱም በበዛ ጊዜ ከአባ ገሞስ በኋላ በአውሲም ከተማ ኤጲስቆጶስ ይሆን ዘንድ እግዚአብሔር መረጠው። ይህም አባ ሞይሲስ በተሾመ ጊዜ ትሩፋትን መስራትን አብዝቶ ጨመረ። ስለ እነርሱም በጸሎት የተጋ መንጋዎቹን ነጣቂዎች ከሆኑ ከዲያብሎስ ተኩላዎች ጠበቀ። በሕይወትም ዘመን ሁሉ ከዚህ ከኃላፊው ዓለም ገንዘብ የሚሰበስብ አልነበረም። አባ ሚካኤልም በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ እና ደሙ ሳይፈስ ሰማዕት በሆነ ጊዜ ይህ አባ ሞይሲስ በእስር ቤት ከእርሱ ጋር ነበር። ብዙ ስለገረፉት እግሮቹንም ለረጅም ጊዜ በእግረ ብረት አስረው ስላሰቃዩት ብዙ መከራ ደረሰበት። በዚህ አባት ሞይሲስ እጅም እግዚአብሔር ብዙዎች ድንቆችንና ታምራቶችን አደረገ። የማያውቁትም በታምራቶቹ ደግነቱንና ትሩፋቱን ተረዱ። ዳግመኛም ሀብተ ትንቢት የተሰጠው ከመሆኑ በፊት ብዙ ነገርን ተናገረ። እንደተናገረውም ይሆን ነበር። የምስር ኤጲስቆጶስ ስለሆነው ስለ አባ ቴዎድሮስ ከሄደበት እንደማይመለስ ትንቢት ተናግሮበት እንዲሁ ተፈጸመበት። ዳግመኛም ሀብተ ፈውስ ተሰጥቶት ነበር። ብዙዎች ሕሙማንንም ፈወሳቸው። ገድሉንም በመልካም ሽምግልና ፈጸመ። እግዚአብሔርንም አገልግሎ ጥቂት ታመመ። የሚያርፍበትን ጊዜ አውቆ ሕዝቡን ጠራቸውና ባረካቸው። በቀናች ሃይማኖትም ጸንተው እንዲኖሩ አዘዛቸው። ከዚህም በኋላ አረፈ። አለቀሱለትም። ለኤጲስቆጶስነትም እንደሚገባ ዝማሬና ማህሌት በታላቅ ክብር ገንዘው ቀበሩት። ከስጋውም ታላላቅ ተአምራቶች ተገለጡ። ለሕሙማንም የሚሆን ፈውስ ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከላይኛው ግብጽ ከመኑፍ ከተማ ቅዱስ አብጥልማዮስ በሰማዕትነት ሞተ። ይህንንም ቅዱስ ክርስቲያን እንደሆነ በመኮንኑ ዘንድ ነገር ሰሩበት። መኮንኑም ባስቀረበው ጊዜ በፊቱ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ጽኑ የሆነ ስቃይንም አሰቃይቶ ራሱን በሰይፍ አስቆረጠው። የሰማዕትነት አክሊልንም በመንግስት ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ነሐሴ 12 በዚች ቀን የመላእክት አለቃ የከበረ የሚካኤል የበዓሉ መታሰቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ከብዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ እምነት ወክፈ ላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ በይእቲ መካን እስካረ ገሊ ቆኑስ ሕፃን ለዘጻፈው ክርታስ ወለዛ ጻፈውን ዘይደርስ ወለዛ አንብቦ ሰርጎ መሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አራቂት ሁሉ ባስ ቡሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ምሕረትከ ወአኮ ከመ አምሳነ አቡነ ዘበሰማያት